ከዓለም እግር ኳስ ዋንጫ በፊት የሩሲያውን ታዋቂ ደራሲ ፊዮዶር ዶስቶቭስኪን ስራ ክራይም ኤንድ ፐኒሽመንትን የቀድሞው የእንግሊዝ የውጭ ጉዳይ ሚኒስትርና የለንደን ከተማ ከንቲባ ቦሪስ ጆንሰን ጠቀሱ። ሩሲያ በፊዮዶር ዶስቶቭስኪ ክራይም ኤንድ ፐኒሽመንት መጽሐፍ ያለውን ገጸ ባህሪ ሮዲዮን ራስኪኔቭስኪን ትመስላለች። ክፋትና ተንኮል መስራቷን የምታውቅ፣ ጥያቄው ክፋቷን ትናዘዛለች ወይ የሚል ነው አሉ። ሩሲያ የዓለም ዋንጫውን ትነጠቅ፣ ሩሲያ የዘረኝነት የሰብአዊ መብት ጥሰት ምድር ናትና፣ ሩሲያ ሁሉንም እጅ ዘርግታ የምትቀበል ሀገር አይደለችምና፣ በሌሎችም ጉዳይ ጣልቃ ገብታ የምትበጠብጥ ናትና ትልቁ ቅጣቷ የዓለም ዋንጫውን መነጠቅ ይሁን። በተለይ የምዕራብ ፖለቲከኞችና መገናኛ ብዙሃን ዘመቻ ነበር። ማሪያ ዛካሮቫ የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ አንድ ምርጥ አባባል መዘዙና ምላሽ ሰጡ። ከመቶ ጥንቸሎች መሃል አንድ ፈረስ ማውጣት አይቻልም፣ ከመቶ የማይረቡ ጥርጣሬዎች መሃልም አንድ እውነት አይፈጠርም። ሩሲያ በሐሰት ትከሳለች፣ የዓለም ዋንጫውም ዓለም በማይረሳው ሁኔታ ይጠናቀቃል አሉ። የተከበራችሁ አድማጮቻችን እንደምን ከርማችኋል? የትሪቡን አዘጋጆች የትኛው ትክክል ነው የሚለውን ጥያቄ ይዘን ወደ ሩሲያ ሞስኮ አቀናን። የጉዞ ማስታወሻችንን እነሆ። Football World Cup. Pogba! It's Mbappe! Oh my word! France are the champions of the world. የዓለማችን ትልቅ አገር፣ የምድር 1/8ኛ፣ በህዝብ ብዛቷ 9ኛዋ ትልቅ የዓለም አገር፣ በሩሲያ አብዮት ሶቪየት ፌዴራል ሶሻሊስት ሪፐብሊክን ፈጥራ የዓለምን የፖለቲካ ኢኮኖሚና ማህበረሰባዊ አስተሳሰብን በልዩ ጎራ ተጽዕኖ የፈጠረች፣ በቀዝቃዛ ጦርነት የተፋለመች፣ በኋላም ሶሻሊስት ሪፐብሊክነቷን አፍርሳ የዓለምን ገጽታ ለመለወጥ የተጋች፣ በቆፍጣና መሪዎቿ፣ በበሳል የኪነ ጥበብ ሰዎቿ፣ በአሳቢና ተፈላሳፊዎቿ፣ በስፖርት ዓለም ሰዎቿ የምትታወቅ አገር፣ የነ ማክሲም ጎርኪ፣ ቱርጌኔቭ፣ ሊዮ ቶልስቶይ፣ አንቷን ቾቭ፣ ዶስቶቭስኪ ምድር ሩሲያ በሰብአዊ መብት ጥሰት፣ በተቀናጀ የስለላ ጣልቃ ገብነት፣ በጸረ አበረታች መድኃኒት የተደራጀ አጠቃቀም የምትጠቀስ ምድር። ሁሉ ነገሯን ወደ ያዘችው ወደ መገለጫዋ ሞስኮ ደረስን። ከሁሉም የዓለም ሀገራት፣ ከሁሉም አቅጣጫ መገናኛ ብዙሃን፣ ደጋፊዎች፣ ተጫዋቾች፣ መሪዎች ወደዛ ተጉዘዋል። በመጀመሪያ ብዙ አወዛጋቢ የተባለውን የዓለም እግር ኳስ ዋንጫዋን፣ ቀጥሎ ደግሞ ባህልና ታሪኳን ለመታዘብ ከተገኙት እድለኞች መካከል ደግሞ እኔና ባልደረባዬ ኤፍሬም የማነ እንገኛለን። በታሪክ የሩሲያ ዛሮች ይነግሱበት የነበረው ቦታ፣ ታዋቂውን የግብይትና የአደባባይ ዝግጅቶች ስፍራ ሬድ ስኩዌር የዓለም ዋንጫው ልዩ ድባብ ሆኖ ከርሟል። እዚህ ቦታ ክሬምሊን፣ ሮያል ካቴድራል፣ የፕሬዝደንቱ መኖሪያ፣ የታዋቂው ነጋዴ ኪታይ ጎሩ መታሰቢያና ሌሎች አስገራሚ ነገሮች አሉ። የአፍሪካ ተወካዮች፣ የአውሮፓ ደጋፊዎች፣ የአሜሪካ ያዘጋጇ ሩሲያ፣ የላቲን አሜሪካ ደጋፊዎች የዓለም ዋንጫውን ትዕይንት በልዩ ሁኔታ የሚያሳዩበት ቦታ ነው። ሁሉም የሀገሩን ባህል፣ አለባበስ፣ ሙዚቃ፣ የብሔራዊ ቡድን ማበረታቻ ያሳያል፣ ያሰማል። ጭፈራው ከግንባታው ጥበብ ጋር ተዋህዶ ልዩ የዓለም ዋንጫ ድባብ በየቀኑ ይፈጠራል። ጨፍጋጋ ፊት አላቸው የሚባሉ የሩሲያ ፖሊሶች ከፈገግታ ጋር የዓለም ዋንጫ እንግዶችን ይጠብቃሉ። በተለምዶ ነውጠኛ የሚባሉት የሩሲያ ደጋፊዎች ያገኙትን ዜጋ ሁሉ እያቀፉና እየሳሙ እንኳን ደህና መጣችሁ ይላሉ። ሩሲያ የፈገግታ ምድር ናት የሚል መልእክት ለማስተላለፍ ከፎቶግራፍ መነሳት ጀምሮ ብዙ መልካም ነገሮችን ለማድረግ ይተጋሉ። የትሪቡን አዘጋጆችን ጨምሮ ወደ ዓለም ዋንጫው የተጓዙ ሰዎች የሩሲያ ምስላቸውን የሚቀይሩበት የመጀመሪያው ቦታ ሬድ ስኩዌር ነው። ክሬምሊን ላይ የዓለማችን ትልቁ ደወል ኮሎኮል ቤል፣ የኮሎኮል ደወል ሲደወል ሰምተናል። የዓለም ዋንጫውን ፌሽታ ደወሉ ያጅባል። ወደ ሩሲያ እግር ኳስ ብቻ ለማየት ከመጣችሁ ተሳስታችኋል። በዓለም ላይ መታየት ያለባቸው
በሩሲያ ብቻ ያሉ በርካታ ነገሮችን ታዘቡ። የዓለም ዋንጫ በጎ ፈቃደኞች መልእክት ነበር። ኪነ ህንጻዎቿ በጣም ማራኪ ናቸው። ድሮንና ዛሬን በአንድ ያስተቃቀፉ። ሃይማኖታዊ ኪነ ህንጻዎች በተለይ እጅን ባፍ ያስጭናሉ። 12ኛው ክፍለ ዘመን ላይ የተገነባው ክሬምሊን፣ በዙሪያው ያሉት ካቴድራሎች፣ የቅድስት ሶፊያ ካቴድራል፣ ቅዱስ ፒተርስበርግ፣ ሄርሚቴጅ፣ ዩኔስኮ የዓለም ቅርስ ያደረጋቸው የሩሲያ ሀብቶች ለዓለም ዋንጫው ተጓዦች እድለኛ ነን ያስባሉ ሀብቶች ናቸው። 8 years after Russia was awarded this event, the dream finally becomes a reality. Oh, what a goal that is! Fantastic free kick. Oh, what a shot! What a hit from miles out! የዓለም ዋንጫው በኮስታራው የሀገሪቷ ፕሬዝዳንት ቭላዲሚር ፑቲን ተከፍቶ በፈረንሳይ ሻምፒዮንነት እስከተዘጋበት ጊዜ ድረስ በየቀኑ እናንተም አድማጮቻችን እኛም በስፍራው ብዙ የማይዘነጉ የሜዳና የሜዳ ውጭ ክስተቶችን ታዝበናል። የትኛውን አትረሱትም። ቪዲዮ አሲስታንት ሬፈሪ ትልቁ የዕለት ወግ ነበር። እግር ኳስን ጠቅሟል፣ ጎርቷል። ክርክሩ የመዝናኛ ቦታዎች ሁሉ ርዕስ ነበር። በግላችን የትሪቡን አዘጋጆች ቴክኖሎጂውን ካልደገፉት መካከል ነን። ሜሲና ሮናልዶ የውድድሩ ልዩ ክስተት ይሆናሉ ሲባል በጊዜ ተመልካች ሆነዋል። በተቃራኒው ከባለን ኦር ሽልማቶች ጋር ሳይሆን ከዓለም ዋንጫው ጎን መተኛት ፈልጋለሁ ያለው ታዳጊው ኬሊያን ማፔ ህልሙ ተሳክቶለታል። 63 ኪሎ ሜትር በዓለም ዋንጫው በመሸፈን ቀዳሚ የሆነው ሉካ ሞድሪችና ክሮኤሺያ የዓለም ዋንጫው ትውስታና ኮከቦች ሆነው አልፈዋል። ከሊዮኔል ሜሲና ሮናልዶ ቀጥሎ የባለን ኦር ሽልማቶች አልጋ ወራሽ ይሆናል የተባለው ኔይማር የመንከባለል የማታለል ምልክት ሆኖ የመዝናኛ ስራዎች ምንጭ ሆኖ አልፏል። ለእግር ኳስ አምባሳደር እንዲሆን በጨዋታ $10,000 እየተከፈለው የመጣው ዲዬጎ አርማንዶ ማራዶና ዳኛ ሌባ ብሎ በመሳደቡ ደጋፊዎችን በመዝለፉ አይኑን በማጉረጥረጡ መጨረሻም መሃል ጣቱን በካሜራ ፊት መዞ በማሳየቱ ትውስታ ሆኗል። ሁሉም አምባሳደሮች መልካም አይደሉም። ዲዬጎ ማራዶና አንዱ ነው። እናንተስ የቱን ታስታውሳላችሁ? Messi is denied. The small nation stands tall. Sensational goal! South Korea have scored. Can you believe it? They can't make it count. 2-0. That is it. Germany are going home from this World Cup. በሩሲያ በአካል ተገኝተን መመስከር የፈለግነውና ከዓለም ዋንጫው በፊት ብዙ የተባለለት የተፈራው የዘረኝነት የህዝብ ጥላቻና ቃት ጉዳይ ነበር። ሩሲያ በአንድ ጨዋታ ላይ ጥቂት የሩሲያ ደጋፊዎች የናዚ አጋርነት የሚያሳዩ ምልክቶችን በማሳየታቸው 8500 ብር ተቀጣለች። ሜክሲኮ እንዲሁ ተመሳሳይ ቅጣት ተቀጣለች። ከዚያ ውጪ የተፈራው ዘረኝነት በሩሲያ ፍጹም ሳይታይ የተደመደመበት ነበር። የዓለም እግር ኳስ በተደጋጋሚ በነውጠኛ ደጋፊዎች ሲረብሽ አስተዋልንበት አጋጣሚ ብዙ ነው። ሩሲያ ከእግር ኳስ ሁሊጋኖች ተጽዕኖ የጸዳ የተሳካ ውድድር አስተናግዳለች። ማረፊያችንን ቴክስችልስኪ የሚባለው ስፍራ አድርገን በየ90 ሰከንዱ ወደ ፈለጉበት አቅጣጫ በሚያንደረድረው የሜትሮ ባቡር በተመላለስንባቸው ጊዜያት ሁሉ ደጋፊዎች የድል ዜማ ወይም የብስጭት ድምጾችን ያሰሙ ይሆናል እንጂ የተጋነኑ የሆሊጋኒዝም ድርጊቶች ሳይታዩ ያለፉበት የዓለም ዋንጫ ነበር። የሩሲያ የዓለም ዋንጫ ስኬት ከሚመዘገብባቸው አቅጣጫዎች አንዱ ይህ የደጋፊዎች ጸጥታን የማስከበሩ ጉዳይ ይሆናል። የሩሲያ ምሽቶች ውብ ናቸው። ሀገሪቱ በጣም የምትታወቀው በባሌት ዳንስ ጥበብ ቢሆንም ፈጣን ሙዚቃዎች ምርጫዎቻቸው ናቸው። በየሜትሮው በየመዝናኛ ቦታዎች ቀላል ባንዶችና ማራኪ ሙዚቃ ዝግጅቶች አሉ። የዓለም ዋንጫ ጨዋታዎችን ማን ያሸንፋል የሚለውን ውድድር የዕለት ገጠመኝ ነበር። ከሙዚቃ ዝግጅቶችና ዳንኪራዎች ባሻገር የዓለም ዋንጫው ጨዋታዎች ማን ያሸንፋል የሚለው ውድድር ያጅባቸው ነበሩ። ገማች እንስሳዎችም ከአንዳንድ ተጫዋቾች እኩል ድርጊታቸው መነጋገሪያ ሆኖ አያውቅም። የጃፓንን ሁሉንም ጨዋታዎች በትክክል የገመተው ራቢዮ የተባለው ኦክቶፐስ ተጠብሶ እንዲበላ ተደርጓል። ሆትስፖት የተሰኘችው ድመት ከ10 ጨዋታዎች 7ቱን በትክክል ገምታ ሞታ ተገኝታለች። የእንግሊዙ አሳማ ማርከስ የኮሎምቢያና የእንግሊዝን ጨዋታ በተሳሳተ ሁኔታ በመገመቱ በሶሻል ሚዲያ ሩሲያ በነበሩ የእንግሊዝ ደጋፊዎች አዝናኝ በሆነ ሁኔታ
ሲዛትበት አድምጠናል። ግን እንስሳቱ በሩሲያ ምድር የደጋፊዎቹ የጨዋታ ምንጭ ሆነው አልፈዋል። He answers to no one. To lead is to control. What Vladimir Putin is, he's a thug, he's a KGB agent, and he's a killer. The most powerful man in the world. ሩሲያ የብሔራዊ ቡድኗን ያልታሰበ የተሳካ ጉዞን ተከትሎ ወደ አደባባዮች 7.7 ሚሊዮን ህዝብ በፋን ፌስት ቦታዎች ተገኝቶ ውድድሩን ተከታትሎላታል። ሞስኮቫ ወንዝን መሰረት አድርጋ የተቆረቆረችው ዋና ከተማዋ ሞስኮ የዓለም ዋንጫው እምብርት ነበረች። በዓለም ላይ ከማያንቀላፉ ከተሞች አንዷ ናት። ዘመናዊነትንና ጥንታዊነትን በአንድ አስማማ ያሰኛች ከተማ ሩሲያ። ዓለም ዋንጫውን ተከትለን ጠቅሰን የማንጨርሳቸው መልካም ነገሮችን አስተውለንባታል። ቮዳ በራሺያኛ ውሃ ማለት ነው። ከዚህ ቮዳ ከተሰኘው ቃል መነሻውን ያደረገው ቮድካ ሌላኛው የሀገሪቱ መለያ ነው። 3 ሀገራት ብቻ በመጠጥ ይበልጧቸዋል። 25 በመቶ ሩሲያውያን እድሜያቸው 55 በመቶ ሳይሞላ ያልፋሉ። አንደኛው ምክንያት ቮድካ ተደርጎ ይነሳል፣ ግን በልዩ ፍቅር ሲጠጣ አስተውለናል። 21 በመቶ የዓለም ሄሮይን አደንዛዥ ዕፅ ይቸበቸብባታል። ክሮኮዲል የተሰኘው አደንዛዥ ዕፅም በቀላሉ ጎዳና ላይ አለ። 2.5 ሚሊዮን ሩሲያውያን ሱሰኛ ናቸው። የዓለም እግር ኳስ ዋንጫ ስፖርታዊና ሌሎች መሰረተ ልማቶችን አስፋፍቷል። ከሁሉ በላይ የሩሲያውያንን ማንነት የበለጠ በሰዎች ልብ ውስጥ አሰርጿል። እንደነዚህ አይነት ልምዶችን እያሰፋን ዜጎችን የሚጎዱ ልማዶችን እንቀንሳለን ሲሉ ፖለቲከኞቿ በዓለም ዋንጫው ወቅት መልእክት አስተላልፈዋል። He answers to no one. To lead is to control. What Vladimir Putin is, he's a thug, he's a KGB agent, and he's a killer. The most powerful man in the world. ወደ ነፃ ማህበረሰብ የምናደርገው ጉዞ ቀላል አይደለም። አሳዛኝና አስደሳች ገጾች በታሪካችን ሰፍረዋል። ቭላዲሚር ፑቲን የቀድሞው የኬጂቢ ሰላይና ከ1990 መጨረሻ ጀምሮ በሀገሪቱ ፖለቲካዊ ስልጣን ላይ ካናት የሚጠቀሱት ፕሬዝዳንት ቭላዲሚር ፑቲን ዓለም ዋንጫውን ከእንግሊዝ አፍ በመንጠቅ ወደ ሀገራቸው እንዲሄድ በማድረግ ከ2010 ጀምሮ የነበረውን የሚዲያ ዘመቻን ለመቀልበስና ስህተት መሆኑን ለማሳየት በዋናነት በመምራት የተጉ ሰው ናቸው። የዓለም እግር ኳስ ደጋፊዎች ያለ ቪዛ ወደ ሀገራቸው እንዲገቡ የወሰኑት ውሳኔ 2018 እስኪያልቅ ድረስም ከፈለጉ የትኛውም ደጋፊዎች ያንኑ ፋን አይዲ በመያዝ ያለ ቪዛ ወደ ሩሲያ ደጋግመው መመላለስ ይችላሉ በማለት ያሳለፉት ትልቅ ውሳኔ የማይዘነጋና የሩሲያን ገጽ የቀየረ ተብሏል። እንደሚመስለኝ ሩሲያውያን እጃችንን ዘርግተን ዓለምን የምንቀበል ሰዎች መሆናችንን አሳይተናል። የሩሲያን ትክክለኛ ገጽታ ለዓለም አሳይተናል። የዓለም ዋንጫው የተሳካ ነበር ቭላዲሚር ፑቲን ተናግረዋል። 81 በመቶ ሩሲያውያን ይወዷቸዋል። የዓለም ዋንጫው ልዩ ርዕስ መሆናቸውንም ታዝበናል። Mbappe's got another one. Cavani, brilliant. And we will go to penalties. And he's done it. And England win on penalties. Papa! Mbappe! Oh my word! France are the champions of the world. 12 ባህሮች ምድሮቿን የሚያጥፉላት ብቸኛ ሀገር ሩሲያ የማይዘነጋ የዓለም ዋንጫ አድርጋለች። ጎሎች በርካታ ነበሩ። የባዶ ለባዶ ውጤቶች ጥቂት። 98 በመቶ ስታዲየሞቿ ሙሉ ነበሩ። የዓለም ሕዝብ ግማሹ አይኑን ሳይነቅል የተከታተለ ውድድር ነበር። ይህ የዓለም እግር ኳስ ዋንጫ ጆሴፍ ሴፕ ብላተርን ከመሳሰሉ ፊፋን ጠፍንገው ከገዙ አመራሮች ተላቆ የተከናወነ የመጀመሪያው የዓለም ዋንጫ ተብሏል። ጨለማው ሲበረታ ኮከቦቹ ይደምቃሉ እንዳለው ውድ ልጇ ፊዮዶር ዶስቶቭስኪ ሩሲያውያን ታላቅ ለመሆን ብዙ ፈተናን አልፈውም ፈክተው ወጥተዋል። ዓለም ዋንጫው ላይ መሪዎች እንዳይገኙ፣ ተመልካቾች እንዳይጓዙ፣ ብሔራዊ ቡድኖች እንዲቀሩ፣ የዓለም ዋንጫውም እንዲነጠቅ የማያባራ ዘመቻ አጋጥሟቸው የነበረ ቢሆንም የፊፋው ፕሬዝዳንት ጃን ኢንፋንቲኖ እንደመሰከሩት ከምንጊዜውም የዓለም እግር ኳስ ዋንጫዎች ምርጡን ተመልክተናል። የትሪቡን ስፖርት አዘጋጆችም ስፓሳይቫ ሩሲያ እንላለን። እናመሰግናለን።